አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 13 በዚች ቀን በእስላሞች ዘመን አባ በጽንፍርዮስ በሰማዕትነት አረፈ። ይህም የከበረ መነኮስ በምስር አገር በወንዝ ዳር ባለች በሊቀ መላእክት በቅዱስ ገብርኤል ቤተ ክርስቲያን ውስጥ መንኩሶ ታላቅ ተጋድሎን ሲጋደል ኖረ። ስለ ቀናች ሃይማኖትም ከእስላሞች መሳፍንት ጋር ተከራከረ። የጌታችን ክርስቶስንም መለኮቱን ገለጠላቸው፣ አምላክነቱንም አስረዳቸው። ስለዚህም እስላሞች ባፈሩ ጊዜ ተቆጡ፣ ጽኑ ስቃይንም አሰቃዩት። ራሱንም በሰይፍ ቆረጡ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ከላይኛው ግብፅ ቅዱስ አባት አባ አብራኮስ አረፈ። ይህም ቅዱስ ዕድሜው 20 ዓመት ሲሆን መንኩሶ መልካም የሆነ ታላቅ ተጋድሎን ተጋደለ። ሰይጣንም ከእርሱ ጋር በመጣላት በተሸነፈና በደከመ ጊዜ በእርሱም ላይ ምንም ማድረግ አልተቻለውም። ባልተቻለውም ጊዜ ፊት ለፊት ተገልጦ ወጥቶ መጥቶ እነሆ ከዚህ ዕድሜህ ሌላ 50 ዓመት ቀረህ አለው። በዚህም ወደ ስንፍና ሊጥለው ወዶ ነው። ሽማግሌውም እንዲህ ብሎ መለሰለት፣ አሳዘንከኝ። እኔ ሌላ 100 ዓመት እኖር ዘንድ ስላሰብኩ ቸል ብያለሁ። አንተ እንዳልከውም ከሆነ ከቀድሞው እጅግ አብዝቼ እጋደል ዘንድ ይገባኛል። ከዚህ በኋላ ተጋድሎውንና በገድል መጸመዱን አበዛ። 70 ዓመትም ከተጋደለ በኋላ በዚያች ዓመት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ቅድስት ሐና እመቤታችንን ቅድስት ድንግል ማርያምን ጸነሰቻት የሚሉ አሉ። ጸሎቷና በረከቷ ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን የደብረ ቀለሞን የሚኖር የገዳማዊ የአባ ሚካኤል የዕረፍቱ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቆቅ ሲመገብ የነበረ የአባ መቃርስ መታሰቢያው ነው። ይህም ቅዱስ ከታናሽነቱ ጀምሮ ሕያው እግዚአብሔርን መከተል ፈለገ። የቤተ ክርስቲያንንም ትምህርት መጻሕፍትንም ተማረ። የዚህንም ዓለም ኃላፊነት የጻድቃንም በጎ ዋጋ ለኃጥአን ቅጣት እንዳለም አስተዋለ። ስለዚህም ዓለምን ትቶ በአንድ ገዳም ውስጥ መነኮሰ። ከዚያም ወጥቶ የ10 ቀን ጎዳና ተጓዘና በውስጡ ኩዕንትና ቆቆችን ውሃም ካለበት ተራራ ደረሰ። አስቦም እንዲህ አለ፣ ኩዕንትን ወደ መልቀም ብሰማራ የስደቴና የጸሎቴ ሥራ ይቋረጣል። ሰብስቦ የሚያስገባልኝ ረዳት የለኝ፣ ብቸኛ ነኝና። ስጋ አትብላ ያለውስ የባልንጀራህንን ስጋ በሐሜት የምትበላውን አይደለምን? ሌላ ምግብ እንደሌለኝ ፈጣሪዬ ያውቃል ብሎ ከዚያችም ዕለት ወዲህ ቆቅን የሚያጠምድ ሆነ። በየቀኑ አንድ የሚያዙለት ሆኑ። እርሳቸውንም እየተመገበ ከዚያ ውሃም እየጠጣ በማመስገን ኖረ። በቀንና በሌሊትም በጸሎትና በስግደት በመትጋት ወደ እግዚአብሔር እየለመነ ብዙ ዘመናት ኖረ። የሰውንም ድምፅ አይሰማም፣ የሰውንም ፊት አያይም። ሐሜትንም ሆነ ስድብን በማንም ላይ አብሮ አይነጋገርም። ከሰው ጋርም ካልሆነ በቀር ሰይጣን አይመጣም ይባላልና። ከዚህ በኋላ ከቁስጥንጥንያ ከተማ አንድ መነኩሴ ዋሻ እየፈለገ አባ መቃርስ ካለበት ደርሶ ቆቅን ሲያጠምድ አየው። ያን ጊዜ አልታገሰም፣ ግን ወንድሙን በሐሜት እስከሚገድለው ቸኮለ። ወደ ቁስጥንጥንያ ከተማ ወደ ሊቀ ጳጳሳቱ ተመልሶ እንዲህ ብሎ ነገረው፣ እኔ ዋሻ እየፈለግኩ ወደ በረሃ ሄድኩኝ። በዚያም ሥጋ ሊበላ ቆቅን ሲያጠምድ መነኩሴውን አየሁት። የሚሰራውን ሲያዩ በአሕዛብ ዘንድ ሊያስነቅፈን ነው አለው። ሊቀ ጳጳሳቱም ይህንን ነገር በሰማ ጊዜ ነገሩ እውነት እንደሆነ ያውቅ ይረዳ ዘንድ ከዚያ ከነገረው መነኩሴ ጋር ሌላ መነኩሴ ላከ። እነርሱም በጉዞ ላይ በጎዳና ሳሉ ገና ሳይደርሱ አባ መቃርስ እንደ ልማዱ ወደ ወጥመዱ ሄደ። በአንዲት ወጥመድ የተያዙ 3 ቆቆችን አገኘ። እንዲህም ብሎ አሰበ፣ ጌታዬ እሊህን የሰጠኸኝ እኒህን እኔን ለመፈተን ሊፈትነኝ ነውን? ወይስ ከዚች ዕለት በፊት ሆዴ አልጠገበች ኑራለችን? ወይስ ምንድን ነው? በሌላ ነው እንዳልል በዚህ በረሃ ውስጥ ከሰው ወገን ያየሁት የለም።
እንዲህም እያሰበ ሳለ ከሊቀ ጳጳሳቱ የተላኩት እሊያ መነኮሳት ደረሱ። ባያቸውም ጊዜ ደስ አላቸው። ችግረኛነቴን አውቀህ ለአገልጋዮችህ ቅዱሳን ምግባቸውን የሰጠኸኝ አቤቱ አመሰግንሃለሁ ብሎ ሰገደ። እነርሱ ግን ማዕድ ሰርቶ አዘጋጅቶ እስካቀረበላቸው ድረስ ይጠቃቀሱበት ነበረ። ከዚያ በኋላ አቅርቦላቸው ንሱ አባቶቼ ባርኩና ተመገቡ አላቸው። እርሱም የራሱን ድርሻ ይዞ እስከሚጨርስ ያለመነጋገር በጸጥታ ተመገበ። ከዚህ በኋላ ዓይኖቹን ቀና ቢያደርግ እንዳልበሉ አየ። አባቶቼ እንዴት አልበላችሁም አላቸው። እኛ መነኮሳት ስለሆን ሥጋ እንበላም ትህርምትም አለን አሉት። እርሱም ተዋቸው አላስገደዳቸውም። እነዚያን ያበሰላቸውን ቆቆች አንስቶ 3 ጊዜ እፍ አለባቸው። ያን ጊዜም ድነው በረሩ፣ ወደ ቦታቸውም ሄዱ። እነዚያ መነኮሳትም ይህንን ተአምር አይተው ደነገጡ። የእግዚአብሔር ቅዱስ ሆይ በደላችንን ይቅር በለን ብለው ሰገዱለት። እርሱም የሁላችንንም በደል እግዚአብሔር ይቅር ይበለን አላቸው። ከዚያ በኋላ ወደ ሀገራቸው ተመልሰው ያዩትን ይህንን ድንቅ ተአምር ለሊቀ ጳጳሳቱ ነገሩት። እርሱም ሰምቶ አደነቀ። ወደ ንጉሡም እንዲህ ብሎ ላከ። በዘመናችን ጻድቅ ሰው መነኮስ ተገኝቷልና አንተም ና ሂድ በረከቱን እንድንቀበል አለው። ወዲያውኑ ንጉሡ ከሰራዊቱ ጋር ተነሳ። ሊቀ ጳጳሳቱም ከካህናቱ ጋር አባ መቃርስ ወዳለበት እነዚያ መነኮሳት እየመሯቸው ሄዱ። ወደ እርሱም ሲቀርቡ ወደ ብሔረ ሕያዋን ያደርሰው ዘንድ መላእክት አንስቶ በክንፎቹ ተሸከመው። ሲያርግም ባዩት ጊዜ የእግዚአብሔር ቅዱስ ሆይ ባርከን የምንድንበትን አንዲት ቃል ንገረን ብለው ጮኹ። እርሱም ከሐሜትና ከነገረ ሥራ አንደበታችሁ ይከልከል። ካህን ብዙ ባይማር ትዕቢትና መታጀር ባልመጣበት ነበረ። መነኩሴም ትርህምት ባያበዛ ባልተመካም ነበረ። እርስ በርሳቸው ተፈቃቀሩ። እግዚአብሔርም አድኗቸው ይኑር አላቸው። ይህንንም ብሎ አረገ፣ ከዓይናቸውም ተሰወረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ቀን ደግሞ የሰማዕት አብራቂስ፣ የሐርስፎርስ፣ የመኮንን ቆርኔሌዎስ፣ የመርቅጦስና የአፍሪ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ታኅሳስ 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ዘርአ ቡሩክ ጻድቅ፣ ቅዱስ መቃርስ ገዳማዊ፣ አባ አብራኮስ ገዳማዊ፣ ብፅዕት ሐና የእመቤታችን እናት፣ አባ በንጽፈሪዎስ ሰማዕት፣ አባ ሚካኤል ዘቀልሞን። ወርሃዊ በዓላት እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ አርሳኒዎስ ጠቢብ ገዳማዊ፣ አእላፍ 99ኙ ነገደ መላእክት፣ ቅዱስ አስከናፍር ሮማዊ፣ 13ቱ ግሁሳን አበው። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚሰጥ የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተጸምዱከ ዘልፈ ለእለ ያነብብ ታካፍ ዘንዴቴ መጽሐፍ እንተረሰይከ እግዚኦ ጸሪቀ መበለት ወኮፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት ወጻድቃን ወመላእክት፣ ትጉሃን፣ ደናግል፣ አዲዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይ ስውረ ይማረነ ኢየሱስ ክርስቶስ አሜን። ይማረን።